ቅናትም ነው የሚመስለኝ ማለት ነው። ልጆች ናቸው። በጣም ብዙ ኦዲየንሶች ተከታዮች አላቸው ማለት ነው። እና በፕራንክም በምንም ብቻ ዘረኝነትን አያስተምሩም፣ ሃይማኖት ነክ ነገር አያስተላልፉም እንጂ በጣም ተጽዕኖ ፈጣሪ ናቸው በዩቲዩብ ደረጃ ማለት ነው። ኢትዮጵያ ውስጥ ራሱ የፍቅር ተምሳሌቶች ለወጣት ፍቅር በማስተማራቸው ተብለው ንግድ ባንክ፣ የቴሌቪዥን ጣቢያዎች ሲሸልሟቸው ነበሩ እነዚህ ልጆች ማለት ነው። 100,000 500,000 ምናምን በዩቲዩብ ራሱ የሚያገኙት ብር ማለት ነው። ሀቡዬ በጣም ብዙ ብር። እኔ የደገፍኩበትን ምክንያት ልነግርሽ ነው ሀቡዬ። ኦኬ እነዚህ ልጆች በጣም ይሰራሉ፣ ገቢ ያላቸው እንደ ማንኛውም የሚዲያ ሰው ደግሞ ምን አደረጉ? ባላቸው ብር ዱባይ መተን ነው የምንደግሰው ብለው ዱባይ መተው የቀለበት ፕሮግራማቸውን ለማስኬድ ዱባይ መጡ ማለት ነው። እንደ ሚዲያ ሰው ደግሞ ለመጀመሪያ ጊዜ አይደለም እነሱ ብቻ አይደሉም ዱባይ መተው የሚዝናኑት ወይ ዱባይ መተው የሚሰርጉት፣ ሌሎችም ሲመጡ ነበረ። እና በዚህ 3 ቀን ውስጥ ምን አየሁኝ? ልክ ልጆቹ ሊመጡ ነው ሲባል በየቤቱ ተከፍቶ ተቃውሞ ረገጣ። ሀቡ የማዳም ቅመም ብር ሰታቸው ነው፣ በማዳም ቅመም ብር ነው ሰርጋቸው የሚደገሰው፣ አዋተው ነው፣ እንዲህ አርገው ነው፣ እንዲህ አርገው ነው። እንዲህ አንቺም ብዙ ነገር ተብለሻል በዚህ ዙሪያ ማለት ነው። ኖ ስልሽ ሀቢባን ብዙ ነገር ተብለሻል። ኖ ላ አሁን ለምሳሌ ሀቢባ ህዝብ ሰብስባ እንደዚህ ትበዘብዛለች ምናምን እኔ ደግሞ እሷ ማዋጣለች ነው ወይስ አላዋጣሽም ነው? ታዋጣሻለሽ። አሁን ምን ይላሉ? እንደዚህ የማዳም ቅመሞች ተሰብስበው እና አብርሽን የሚደግፉት ተሰብስበው መዋጮ አድርገው ነው ሰርግ የደገሱት ብለው በየቤቱ ይረግጧቸዋል። ሀታ ማለት ነው ልጁን ይሄ አብርሽ የሚባለውን ልጅ በተፈጥሮ ማንነቱ አፉ ሰፊ ነው፣ ይሄ ልጋጋም፣ ይሄ ለሃጫም፣ ይሄ ክፍት ምንድነው በአፉ የማያረጉት ነገር የለ። ሀታ በፊልተር ትልልቅ የምንላቸው ታዋቂ የምንላቸው ቲክታከሮች ማለት ነው ሀቡዬ በማንነቱ ሁላ ዲስሪስፔክት ሲያረጉት ነበረ። ሲቀጥል በሃይማኖቱ በዘሩ ሁላ ማለት ነው የመጣበትን አካባቢ እየጠቀሱ በጣም ሲራገጡ ነበረ በየቤቱ። ምሽ እና አዲስ ብቻ ምሽ ድሮም ፋሚሊ ብቻ በየቤቱ ሲረግጧቸው አየሁ። ምንም ልጆቹ ላይ የሚታይ ጥፋት የለም። እነዛ የሚረግጡት ሰዎች ደግሞ አንድ ማስረጃ የላቸውም ሀቡዬ። አንድ የደረሰኝ ማስረጃ የማዳም ቅመም እንደረዳቻቸው ወይም እንዳዋጣቸው ምን አገባው? ይኸውልሽ አንድ ሰው ሊወገዝ የሚችለው ሲሰርቅ ብቻ ነው። ክበሪልኝ። ስለተሰጠው ሊወገዝ አይገባም። ስለተሰጠው ከሰጠሽኝ ይቀበልሻለሁ። ማንም ሰው ከሰጠኝ ይቀበላለሁ። ጊፍት ማስረጃ ሳይኖራቸው በየቤቱ ከሰጠሽኝ ቴንኪው ብዬ ይቀበላለሁ። ስሰርቅ ብቻ ነው እኔ ሊወገዝ የምችለው። ክበሪልኝ ሀቡዬ። ከዛ ትልልቅ ቲክታከር የምንላቸው ቤት እንትን እያሉ ተቃውሟቸው ስድባቸው ሀቡ የማዳም ገረዶች፣ እኛም ከነሱ ጋር ተደምረን የአረብ ሀገር ሴት እንባላለን። እኔ ግን የማዳም ቅመሞች ለእነሱ ምን አድርገዋል? ይሄን ብቻ ንገሪኝ። ምንም አድናቆት በጣም ነው የሚወዷቸው። በግሩፕ ነው በቃ እንትናቸውን ሼር ያደርጋሉ። ዩቲዩባቸውን ልክ ቪዲዮ እንደተለቀቀ ዩቲዩባቸውን ሼር ያደርጋሉ። በጣም ይቀባበላሉ። ብዙ ነገር በቃ በዚህ ነው እንጂ በገንዘብ አንድ ማስረጃ ዩቲዩባቸውን ሼር በማድረግ ሰብስክራይብ በማድረግ ነው የሚረዷቸው። በሱ ነው እኔ እስካሁን ያየሁት፣ በሱ ነው የሚረዷቸው። ከዛ ውጭ ምንም ነገር የለም ነው እያለ ነው ብዙ ሰው ማለት የማዳም ቅመም ብር የሰጠች አንዴ ረጁን አስገቢያትና ከዚህ በፊት ልጆቹ ቴሌቪዥን ምናምን አዋጥተው የገዙ ልጆች ስላሉ የአበሻ ቀሚስ ምናምን የገዙ ሰዎች ስላሉ ማስረጃው ረጁ ጋር ስላሉ ረጁን አስገቢያት። ከፈለግሽ እኔ እወርድልሻለሁ። አይ ቆይ ዶክተር ሀቢባን አወርዳታለሁ። ችግር የለም። አይደለም አልተደረገ ምናምን ሳይሆን የተደረገ ነገር አለ፣ ግን እኛ አያገባንም ነው። እኔ ልጨርስ እና ከዛ እኔ ልውረድ። እኔ ለልጆቹ ልከራከር ማለት ነው። ግን ምን ለወረሱ ትግባ ሲባል እኔ ልውረድ አልሽ? አይ ልውረድ ሳይሆን ለመሰለሽ ለማሳጠር ነው። ቢኮዝ ምንም አይነት ማስረጃ የላቸውም። ሼር ስለሚያደርጉላቸው ስለሚወዷቸው ሰው ቀንቶ እኔ እረዳሻለሁ። ሰው ቀንቶ
ነው ስለነሱ የሚያወራው። ስለዚህ አንቺ ግን ስለነሱ በመወራቱ ማንም ሰው እኔን እንደፈለገ መተቸት ይችላል፣ እኔን እንደፈለገ ማድነቅ ይችላል አለ። ሙሉ ነፃነት አለ። ማንም ሰው ሀቢባ እንዲናት መስደብ ፎቶ ይዘቅዝቆ መብታቸው ነው፣ እኔንም ማድነቅ መብታቸው ነው። ልክ እንደዛው እና ማነው ስማቸው ያልሽ ሶሪ ስማቸው አብርሽና ሩታ ማንም ሰው ማድነቅም መጥላትም ሙሉ መብት አለው። ይሄ ሶሻል ሚዲያ ነው። እናሳጥረው ያልኩሽ ለምን መሰለሽ? ትላንትና ገብተው እንትናም ረጁን በቤቷ መሲ ብርጅስቶንም በቤቷ እና አብርሽ ማቲ ይዞ አስገብቷቸው በየቤታቸው ገብተው ሲነጋገሩ ነበር እና የቋጩትን ጉዳይ ድጋሚ ለመክፈት ስለማልፈልግ ነው። እነሱ ራሱ ሲነጋገሩ ማስረጃ ሶሻል ሚዲያ ነው። መክፈትም መዝጋትም መብትሽ ነው። ማንንም አትከፊ። በነፃነት መናገር የምትፈልጊውን ተናገሪ። አንቺ ስትሰደቢ ስክሪን ሪከርድ ልከሽልኝ ነው እኔ እዚህ ጋር አዲስን የጠራሁት አንቺን ይቅርታ ላስጠይቃት ነው። ምክንያቱም ቡዳ ብላ ስትሰድብሽ ስክሪን ሪከርድ ስለላክሽልኝ ለአንቺ ተቆርቁሬ ነው። ኦኬ አሁንም ከሀቅ ጋር ስለምቆም ነው። ሰው ሲሰደብ ሰው ሲበደል ዝም አልልም። ነገ እኔም ስበደል ዝም እንዲል ፈጣሪ ስለማልፈልግ ፈጣሪ ከጎኔ እንዲቆም ስለምፈልግ አንቺ ለእኔ መተሽ ዋትሳፕ ላይ ሀቡ ሰደበችኝ ቡዳ ብላ ስትይ እንዴት ትሰድብሻለች ብዬ ነው አዲስን የጠራኋት። ልቆጣት እንደ ታናሽ እህቴ ልቆጣት የጠራኋት ላስታርቃችሁ። ግን አሁን አንቺም እንደተሳደብሽ ነገሩኝ። ልነግርሽ እኮ ነው ሀቡዬ። እኔ አሁን ራሴ ቅዱስ ነኝ አልልም። ቲክቶክ ላይ እስካለው ድረስ ነፍስ ኩሉና እኔ አሁን ምንድነው አንደኛ አንቺ ቤት ነፃነት አለ፣ በኩልነት ታምኛለሽ፣ ይመችሽ። ለዛም ነው ቤትሽ የምገባው ማለት ነው ብዙ ጊዜ። አሁን ምንድነው መሰለሽ እኔ የደገፍኩበትን ምክንያት ነው። ምንም ለሚያወሩት ለተቃውሟቸው እንዳለ ምንም በቂ ማስረጃ ስለሌለ እኔ እነዚህ ልጆች ወጣቶች ናቸው፣ ሰሩ፣ ተለወጡ፣ ደስታቸውን በሚዲያ ያሳዩ። በዚህ ልክ ሊነቀፉ አይገባም። እንደው መወገዝ ካለበት እንደው የሚወገዝ ነገር ጠፍቶ ነው ወይ? በእኔ አስተሳሰብ ነው የምልሽ። ስንት በጣም ብዙ የሚወገዝ ነገር እያለ እነዚህ ወጣት ልጆች በዚህ ልክ ማሸማቀቅ በተፈጥሮ ማለት ያልሽው የት ነው? ይሄንን ያልሽው የት ነው? ለምሳሌ አንድ ራስሽ ቤትሽን ላይቭሽን ከፍተሽ ማድነቅ ምትፈልጊ ሰማን እኔ ደግፌያለሁ። በቃ ደግፌያለሁ። ሌላ ሰው የከፈተውን ላይቭ ቤት ሄደሽ ማድነቅ አትችሉም ወይም ማውገዝ አትችሉም ማለት አትችይም። ይሄ የዛን ሰው እኔ በፍጹም ማንንም እኔን ነው ለምን እኛ የተቃወምነውን እሷ ለምን ደገፈች ብለው ማለት ነው ሀቡዬ ፎቶዬን ለጥፈው ሀታ በዋትስአፕ አልጠየቁኝም። ቁጥር ያላቸው በዋትስአፕ ሀዩ አለመሽ ምንድን ነው ቢሉኝ ልክ አንቺ ጋር ገብቼ እንዳስረዳዎች ላስረዳቸው እችላለሁ። ሀታ ፎቶዬን አለጡል አዲስ አስለጥፋ ስትሰድበኝ ነበር እንደማይተዋወቅ ሰው ነው ማለት ነው። ቡዳ ዘርናት ቡዳናት ያቡና ኮንታስ አንዴ እንዳታቋርጭኝ ልጨርስ እና አዲስ ልጨርስ አታቋርጭኝ ልጨርስ። በተራ ነው። አንቺም አንቺ ስታወሪ እሷ ሚዩት አታበራም፣ እሷም ስታወራ አንቺ ሚዩት እና እኔ በቤቴ ከፍቼ ደገፍኩኝ። ልጆቹን ሰፖርት የሚያደርጓቸው አብርሽንና ሩታን ሰፖርት የሚያደርጉ ልጆች ገብተው እኔ ጋር ሲናገሩ ነበር እና የተሰማቸውን ነው ሲናገሩ የነበሩት። እንደውም ኤከሌ እኮ ሰደበችን ብለው ሲሉ እንደውም ስም አትጥሩ ምናምን፣ እኔ ቤት ስም መጥራት አይቻልም፣ ቆሎ የምትቆረጥመዋ ልጅ ምናምን እያሉ እሷን ስትሳደብ ስለነበረ የማዳም በጎች ገረዶች ምናምን ብላ ስትል ስለነበረ ቆሎ የምትቆረጥመዋ ምናምን ብለው ሄዱባት። ያው እሷም እየሄደችባቸው ስለነበረ ማለት ነው። ከዛም በኋላ እነሱ አሁን እንዳልኩሽ አዲስ ቶሎ ፎቶን ለጥፋ መሳደብ ጀመረች። አዲስ እኔ ካፌ ቅርታ አንዴ ኖ የተሳሳተ ነገር አምጥተሻል። እኔ ሙሉ የእንትኔን አወርድልሻለሁ። የላይቭ የነበረን የመጀመሪያ ቀን ያወራነውን አንድም ቀን ካፌ ገረዶች አንቺ እኮ አይደል አንቺ ዝም በይ ቆይ ዝም በይ በቆሎ መቆርጣ የምትታወቀው ቲክቶክ ላይ እኮ ሚስሪ ሜምበር ነች። ያ ይልሽ ልንገርሽ ሀሳቤ ሳይሆን አትቆርጭም ግን ቆይ ልንገርሽ ሁላችንም እኩል ነን አይደል አቡ? ለዚህ ቤት ሀሳቤ ሁላችሁም እኩል ናችሁ። ግን አንድ ነገር ልንገርሽ፣ አሁን ይህንን ስክሪን ሪከርድ አድርገው የመዳም ቅመሞች እንዳይነሱባት ባላለች ከካኝ እኮ ነው። ቆይ አንዴ ታስኬድባቸው ነበር ገብተው ኖ በማን ቤት በእሷ ገብተው ማለት ነው። እነዚህ ዘረዶች ሪከርዳለሽ ሀያት ወይ ሀቡዬ ታምጣልኝ እንደማ በቤቴ ታምጣሽ አይደለም ታርጊላት ስክሪን ሪከርድ ጠይቃታለሁ። ያልሆነ ስም እየሰጠችኝ ነው ሀቡዬ አስቁሚልኝ። በቤቴ ካፌ ገረዶች በጎች የሚለን
አንድም ነገር ያወጣሁት የለም። እኔ ሙሉ እንትኔን የነበርኩበት ቀን አወርዳለሁ። እንከባበር እሺ። እኔ አሁን ሚስን የጠራሁት ለምን መሰለሽ? አዲስን ጠዋት እሑድ ቀን ጠዋት ፎቶዬን ለጥፈው ሲሳደቡ አላህ እንደሚያውቀው እንትን ላልነበርኩም፣ ኦንላይን ላልነበርኩም። ቅዳሜ ቤት ስለማላጸዳ ቅዳሜ ቀን እኔ ጽዳት ላይ ነበርኩ፣ እሑድ ቀን ጽዳት ላይ ነበርኩኝ እና በዱባይ 1 ሰዓት አካባቢ ጽዳቴን ጨርሼ ሻወር ገብቼ ቲክቶክ ስገባ እና አዲስ እየረገጡኝ ነው። ጠዋት የጀመሩ እስከ ዙሁር ድረስ ማለት ነው። መተው እንደ ጓደኝነታችሁ መተው አንቺን ለምንድን ነው ምን ብለው ነው የሚረግጡሽ? በምንድን ነው መጀመሪያ የተጣላችሁት? ማለት አንቺ አለመደገፍ መብትሽ ነው፣ እነሱ አለመደገፍ መብታቸው። በቃ እነሱ ተቃወሙ፣ እኔ ደግሞ ቤቴን ከፍቼ ተቃወምኩኝ። ማነው ሀ ብሎ ስድቡን የጀመረው? መጀመሪያ የኔ ንግግር ስድብ ካለበት ሀቡ ያምጡ፣ እኔ ችግር የለብኝም። አለኩላል ማለት ነው። አንዴ አዲስ ማነው ስድቡን ሀ ብሎ የጀመረው? ሀቡ እኛ ጠዋት ቤታችንን ከፍተን ስድብ ሳይሆን ወሬ እያወራን ነበረ። ሀያት መጣችና ኮመንት ላይ ጻፈችና ወዳው ሄዳ ቤቷን ከፈተች ነው ያልኩሽ። እሱ ነው ቤቷን ሀያት ቆይ እሷ ናት የጀመረችው። ኮመንት ላይ ምን ብለሽ ነው የጻፍሽው? አቡዬ እነሱ እየተወያዩ አልነበረም እና እንዳልኩሽ እና አብርሽን እየተቃወሙ ነበረ። አረ አቡዬ በጣም ብዙ ነገር ሲሉ ነበረ እና አብርሽን የመቃወሙ አይበሉ አይደለም መደገፍ ሙሉ መብት አለ። አልተቃወምኩም። አቡ ልንገርሽ ኮመንቱን ንገሪኝ። ሀያትዬ ኮመንት ላይ ምን ብለሽ እንደጻፍሽ ብቻ ንገሪኝ። ምን ብዬ እንደጻፍኩ ልንገርሽ። አስገቡኝ፣ የተለየ ሀሳብ አለኝ አልኳቸው። ጸጣሉኝ፣ ወጣው በቃ እንጂ ምንም። አዲስ ምንድን ነው ያልሽው? አንቺ ምን ብላ ጻፈች ነው ያልሽው? ምቀኞች ምናምን ነው ይሄ የቅናት መንፈስ ነው። ቅናት ነው እንዲሚያርግ ብለሽ አልጻፍሽም? የቅናት መንፈስ ነው ብለሽ አልጻፍሽም? ውዶ አምጪ ማስረጃ። ዝም ብሎ በአፍ ለማሳመን አትጣሪኝ። ስክሪንሻት እኔ አላነሳትም። እነ ሳዲ ካነሳችሁ ተናገሩ። ስክሪንሻት አላነሳንም ግን ብላለች። ሌሎች ልጆች የሀያትን ኮመንት ስክሪንሻት ያደረገ ሰው ካለ ያምጣ። ካለበለዚያ ግን ልትጠየቅ አትችልም በዚህ ጉዳይ። ስክሪንሻት ከሌላችሁ ምንም ነገር ከማስረጃና ከመረጃ ጋር ነው ሰው የሚጠየቀው። ስክሪንሻት ከሌላችሁ እና ለእኔ ልጨርስና ማለት እነሱ እያወሩ እያለ ሌላ ሀሳብ አለኝ አስገቡኝ ስትያቸው ቤትሽን ከፍተሽ ምን አልሽ? ቤቴን ከፍቼ እነዚህ ልጆች ምን አረጉ? እንደዚህ የተነሳችሁባቸው ምቀኞች ናችሁ። ይስሩ። ወጣት ማስደንገጥ ጥሩ አይደለም። ለምታወሩት ነገር ማስረጃ ካላችሁ ነው። እንደ ማንኛውም የሚዲያ ሰው አውርቻለሁ። ስድብ ግን አልጨመርኩም። ስድብ አለበት ካሉ ያምጡና ያሳዩኝ፣ ችግር የለውም። እንደዛ ሲሆን እኔ በቤቴ ደገፍኩኝ፣ መብቴ ነው። ግን ምንድነው ያደረጉት ሀቡዬ? እሺ እነሱ አንድ የሚያግባባን ሀሳብ አለ፣ አንድ ደግሞ የሚያለያየን ነገር አለ። የሚያግባባን አንድ የሚያደርገን ምንድነው? አንቺን መደገፍ ነው። ሚዲያ ላይ እስከሆንሽ ደግሞ አንድ የምትሆኝበት አለ፣ የምትለያይበት አለ። ይሄንን ለምን አላመኑበትም ነው የኔ ሀሳብ። የኛ ግሩፕ ሆና እንዴት እኛ የተቃወምነውን ሄዳ ደገፈች? ገብቼ አስረዳኋቸው። ዙሁር እሑድ ቀን አታስቋርጭኝ አይደለም። እናንተ አንድ ግሩፕ ጓደኛ ምናምን ቀርቶ ባልና ሚስት የተለያየ ሰው እንደሚደግፍ አታውቁም? ለምሳሌ ባልና ሚስት የተለያየ ተቃራኒ የኳስ ቡድን እንደሚደግፍ አታውቁም? ባልና ሚስት አንድ አልጋ ላይ እየተኙ እየወለዱ የተለያየ ፖለቲካ መሪ እንደሚደግፉ አታውቁም? ሀቡዬ ልጨርስልሽ፣ እንትኔን ልጨርስልሽ ፕሊዝ፣ ልጨርስልሽ። ከዛም በኋላ ሀሳብ እየጠፋብኝ ነው ወላሂ። እና እሑድ ቀን ማለት ነው መሳደቧን አመነች። አንቺ ግን ሀያት ስቲል ነው ምንም ምን ካፌ አልወጣም። ክፉኒ ጻድቅ ነኝ እኔ። ለእኛም ደግሞ የተሰጠን እድል አቡዬ እና እንናገር። ሀቡ ጻድቅ ነኝ እያልኩ እኮ አይደል እያቋረጡ ሄደሽባቸዋል። አልሄድሽባቸውም? ሰድበሻቸዋል? አልሰደብሻቸውም? ሄጄባቸዋለሁ። ግን እንደነሱ ቡዳ እንደዚህ የቡዳ ዘር ምናምን ብዬ አልተሳደብኩማ። ሀቡዬ ለምን አታስጨርሱኝ? እያቋረጡኝ ወይም ደግሞ በእናትሽ አንድ ነገር ያለች ነው። እሺ አዲስ ህይወት አሳጥሬ ልጨርስ። አንድ ብቻ ዙር ድረስ ሲሰድቡ እኔ ስራዬን ጨርሼ ስገባ ለማስረዳት ሞከርኩኝ። ገዝታቸው ላይ ገብቼ ማለት ነው። በጣም ንቀውኝ አወረዱኝ፣ ከአንድም ሁለቴ ማለት ነው። በንቀት አናዳምጥሽም ምናምን ብለው መጨረሻ ላይ አዲስ ምን አለች? ተከራክረን ምን አለች?